ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ፣ ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ። እኔ እዚህ መጣሁት የያዩ ጓደኛ ስለሆንኩ የሂሩትም ቅርብ ጓደኛ ስለሆንኩ ነው የመጣሁት። ስለዚህ ኦፊሻል ውክልና ይዤ አይደለም የመጣሁት፣ የቤተሰብ ጥሪ ተቀብዬ ነው የመጣሁት። ያዩ ጓደኛ የነበረን ለብዙዎቻችሁ እንዳነሳችሁት የነበረውን የጥበብ ፍላጎት አቅም በደንብ አውቃለሁ። እኔ እና እሱ ስንነጋገር እኔም የከሸፈ ገጣሚ ነኝ ብዬ ስለማስብ አትሊስት ግጥም ይገባኛል፣ ግጥም መጻፍ ባልችል እና በምንገናኝበት ጊዜ ሁሉ መጽሐፍ እንደሚያነብ አውቃለሁ። ማንበብ ብቻ ሳይሆን ሲሪየስ ኮንቨርሴሽን ኢንጌጅ ማድረግ የሚወድ ሰው ነው። እንደ አለመታደል ሆኖ አይ ቲንክ ከግጭት ከጦርነት በኋላ ለመጀመሪያ ጊዜ አስታውሼ ስልክ ደውዬለት ስልኩን አለመርሳት የነበረ ያስገረመው። ስልኩን ልረሳ አልችልም፣ የየህራድን ስልክ አሁንም ቢሆን በቃል ያውቀዋለሁ። እና እንገናኛለን ተባብለን ማረፉን ምናልባት ከማረፉ ከ3 ቀን በፊት ተደዋውለን ነበረ። ሂሩት ነች አርፏል ብላ ነገረችኝ። ላደርገው የሚችለው ነገር ብዙ አልነበረም፣ ያሳዝናል። ግን ዛሬ ያየሁት ነገር በጣም የሚያስደስት ነገር ነው። መጽሐፍት እንደሚሰበስብ አቅ ነበረ፣ ግን ያዩ ከሁሉም ሰው ጋር ጓደኛ ሆኖ የሚውል ሰው ስለሆነ ይዋሳልም፣ መጽሐፍ ያበድራልም ያወሳልም። ስለዚህ በዚህ ደረጃ ተሰባስቦ የእሱም ድንገተኛ ረፍት በመጽሐፍቶች ተከቦ መሆኑ አይ ቲንክ ለሁላችሁም ትልቅ መታደል ነው የሚል እምነት አለኝ። የማይቀርልን ጉዞ ነው፣ ግን ቢያንስ ከሚወዳቸው መጽሐፍት መሃል ነው አርፎ የተገኘውና የነዚህ መጽሐፍት ተሰብስበው ለእንደዚህ አይነቱ ታሪካዊ ነገር ማድረስ መቻል ደግሞ ትልቅ ጸጋ ነው የሚል እምነት አለኝ። ያዩ የጥበብ ሰው ወዘተ ብላችሁ የገለጻችሁት ነገር አለ። በጣም ዊቲ ነው፣ በጣም ኢንተሊጀንት፣ በፍጥነት ምላሽ በመስጠት የሚያክለው ሰው የለም። በዚህ መድረክ እንደተባለው የሀዘን ሳይሆን ፈገግም የምንልበት እሱንም የምናስብበት መድረክ ስለሆነ አንድ መጨረሻ ምናልባት በአካል ፕሮባብሊ 2012 ነው የመጨረሻ የተያየ ነው መሰለኝ። አንድ ጓደኛችን የአስመራ ልጅ ነው፣ በተደጋጋሚ ስለ መስከረም ያወራል። አዲስ አበባ እኛ ጋር አዲስ አበባ ይዘን እና ያዩ ትንሽ አንተላለና እኔ እኮ ይገርምሃል ብዙ አለማወቅ ነው፣ አስመራ አዲስ አበባ እንጂ አዲስ አበባ ያለ አይመስለኝም ነበር ነው። ያዩ በትንሽ አጋጣሚዎች በጣም ዊቲ የሆነ ቀልድ መፍጠር የሚችል ሰው ነው የነበረው። ስለዚህ ያዩ ይሄን አይነት ሲሪየስ ስራ ሰርቶ የሙዚቃ ስራዎቹን በደንብ አውቃለሁ። ሁሉንም ግጥሞች ሼር ማድረግ ይወዳል። ይሄን እየሰራሁ ነው፣ ይሄን እያሰብኩ ነው ብሎ ብዙ ጊዜም ዲስከሽን ኢንጌጅ የሚያደርግ ሰው ነውና መሐመድ ካሳ እንዳነሳው ጉራማይሌ ቋሚ ደንበኛ ከነበሩት ውስጥ ስለነበርኩ ኤቭሪዴይ በዚህ ጉዳይ ላይ ዲስከስ የምናደርጋቸው በርካታ ነገሮች ነበሩ። ለዚህ አይነት መድረክ የሚያበቃ ስራ መስራቱ ሁላችሁንም ሊያስደስት ይገባል። እኔም እንዳንድ ጓደኛ እንኳን መጽሐፉን በትኖ ሳይሆን ሰብስቦ ለእንደዚህ አይነት ነገር ማብቃት ቻለ የሚለውን በግል የተሰማኝን ደስታ መግለጽ ፈልጋለሁ። እንሰርጸ ይህን ስራ አጠናክራችሁ እንድትቀጥሉበት ሁላችንም ይነሱም ይብዛም አንድ ወይም ሁለት መጽሐፍት ወይ ሁለት ሌላ የረባ ስራ እንኳን ባይኖረንም ቢያንስ በአጋጣሚዎች የሰበሰብናቸው መጽሐፍት አስተዋጽኦ ማድረግ የምንችልበት እድልም እንድትፈጥሩ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ሂሩት፣ ማሜ፣ ሁላችሁም እህቶቼ በዚህ አጋጣሚ እናንተ ጋር መጥቼ እዚህ ደስታ ተካፋይ ለመሆን በመቻሌም የተሰማኝን ደስታ መግለጽ ፈልጋለሁ። አመሰግናለሁ። አክባሪ ይስጥልኝ። አንዳንድ ጊዜ ያዩ ፒያሳ ሲመጣ ጠዋት ገንዘብ ይዞ ይመጣና
መርሴዲሱን ሩቅ ነው የሚያቆማት እና ሩቅ ያቆምና ወክ እያረገ ያለውን እየሰጠ ሻይ እየጋበዘ ይሄድና ከዛ መጽሐፍት ሻጮቹ ጋር ድብድብ ይገባል። ገንዘቡ አልቆበት እከፍልሃለሁ ይሄን መጽሐፍ ስጠኝ ብሎ እና አሁንም ያላችሁን ነገር ሰጣችሁ ከሱ መንፈስ ጋር ተጋብቶባችሁ ነው የምትሄዱትና ስብስባችን መጽሐፍቶቻችን የሰበሰብናቸው ቅርሶች የጽሁፍ ሀብቶች በተለይ ደግሞ የቤተሰቦቻችን የወላጆቻችን ግድ የላችሁም የተለያዩ ወላጆቻችን ወይም ቤተሰቦቻችን ካለፉ በኋላ የማይገባቸው ቦታ ከሚሆኑ እዚህ መጥተው ለጥናትና ምርምር ለሌሎች ማስተማሪያ ቢሆኑ መልካም ነውና እነሰርጸም ቦታችሁን ሰፋ አድርጉ። እኛም እዚህም ያለነው ደግሞ የቻልነውን ለመስጠት እንዘጋጅ። በድጋሚ ስለመጣችሁ ስለተገናኘን እጅግ አድርገን እናመሰግናለን። አሁን እዚህ የምጋብዘው ሁላችንም እንደ እህት የምናያት እህታችን ከቤተሰቦቿ ጋር ከወዳጆቹ ጋር ሆና ይህ ፕሮግራም እንዲሳካ ላደረገችውም እናመሰግናለን። ሂሩት ቤተሰቡን በመወከል ወደዚህ መድረክ እንድትመጣና ዛሬ ለኛ በጣም ለያዩ ቤተሰቦች በጣም ትልቅ ቀን ነው። በመጀመሪያ ይሄንን ሁሉ ላደረገ ለእግዚአብሔር ክብር ምስጋና ይግባው። እኔ የጠየቅኩት እግዚአብሔርን አነሳ አድርጌ ነበረ። እኔ አላቅም ወንድሜ ምን እንደፈለገ፣ መንገዱን ምራኝ የወንድሜ ነፍስ የማያዝንበትን የሚደሰትበትን በጣም ወደው ወንድሜ ባለውለታ ወንድሜ ነው። እንዳላሳዝነው እየተሳቀኩኝ ነው መጽሐፎቹ ተሰብስበው እኔ ጋር ሲቀመጡ። እግዚአብሔር ግን ከጠየቁት በላይ ያደርጋል። መንገዱን ሳይሆን መመራሽ እስከ ቦታው ነው ማደርስሽ አለኝ። ክብር ምስጋና ይግባው እና በመጀመሪያ ያው ወዳጆች እያማከርኩ በመጽሐፉ ዙሪያ እውቀት ያላቸው ሰዎች ስቴፑ እንዴት እንደሚሆን አስረዱኝ። በጽሁፍም ልከውልኝ ውጭም ያሉ እዚህም ያሉ መጀመሪያው ዋናው አፕሮች ማድረግ ያለብኝ ትክክለኛው ተቋም ወመዘክር እንደሆነ ተነገረኝ። እንደዚህ አይነት ለጥበብ ክብር ለታሪክ ክብር በቃ ያዩን ከማንም በላይ የሚያውቀው ሰው ጋር እንደመጣሁ ነው የገባኝ። እናንተ መስራት ያለባችሁን ሰርታችኋል። ከዚህ በኋላ የኛ ስራ ነው እናሳውቅሻለን ምን እንደሚሆን አለኝ። እኔም አንድ ቃል አልኩት ያዩ የሚመጥነውና ለያዩ ክብር የሚመጥን ነገር እናንተ ካረጋችሁልን የመጀመሪያው ኦፕሽን ይሄ ነው። ኦፕሽን ብናጣ ግን እኔ የሚመስለኝ እኔ ደግሞ እስከምሞት ቁልፉን ቆልፈን ቁጭ አድርጌዋለሁና መጽሐፉን ይዞ ቁጭ ምል ነው የሚመስለኝ። ሌላም ሰው ሳላማክር እንደሱ አልኩኝ። በጣም ፈራሁ። ያዩ እንደዛ የሚወዳቸው ቀድም ጌች እንዳለው እኛን በጣም ይጎዳን ይሄ ሁሉ እህትና ወንድም እያለ እንዴት ብቻውን ያዩ ምንህን ነው ሳንልህ ብለን ያለቀስ ነው። በኋላ እየገባ ይመጣ ያዩ በጣም ከልጅ ልጆቹ ከእህት ከወንድም የመረጣቸው መጽሐፎቹ መሀል ሆኖ ምናልባት እየተነጋገሩም ይሆናል አላቅም። እነሱ መሀል ነው ረፍቱን የፈለገው። የመጨረሻ ስንፋሱን ማደራጀቱን ስለጨረሱ ወደ ማጓጓዝ ከዛም ሼልፎች ላይ ወደ ማድረግ ተገደ። እዚህ ቤት ያገኘነው ክብር እንደዚህ ለታሪክ እንደዚህ አይነት ክብር እኔም በራሴ አፈራለሁ። አላቀውም በያዩ ምክንያት ነው ያወቅኩት። ያዩ የሚያስበው የነበረው ይሄ ሰው ነው የሚሉኝ ሲያደራጁ በጣም ትላልቅ ባለሙያዎች ናቸው። እናንተ እንዳላደክም ነው 6 ባለሙያዎች አሁንም አሉ። አሁንም ሼልፉ ላይ ያደረጉት ይሄ ሰው የሚፈልገው የነበረው በእርግጠኝነት ላይብራሪ መክፈት ነው። እኛ እዚህ ያገኘነው ሌላ ናሽናል ላይብራሪ ነው። ስለዚህ እንዲህ ነበር እያሉ ሲነግሩኝ ኦኬ ያዩን እየሳልኩት መጣለሁ። ያዩ ቁጭ ብሎ ላይብራሪ ከፍቶ ሌሎች ወዳጆች አንዳንድ ነገር ሲሉ ካፌና ላይብራሪ ሲል ሙዚቃ ክምችቱም በጣም ብዙ ነው ያስገባ ነው እዚህ ከመጽሐፉ ያልተናነሰ እና አየሁት ቁጭ ብሎ እያነበበ እያስነበበ ለትውልድ ማስተላለፍ ነው። እንግዲህ ያዩ እንደምታውቁት ከኢትዮጵያ ጋር የተቆራኘበትን ነገር መግለጽ ያቅታል። ታሪኮቿን፣ ባህሏን፣ ወጓን፣ ሃይማኖቷን እንዳለ ነው የሰበሰበው። እኔ ፈዝዤ ነው 7ቱንም ሳምንት ያሳለፍኩት ብያቸዋለሁ። እና ከዚህ ተሻለ ተቋም መጥቼ ስጎበኘውማ ኢትዮጵያ እንዳለ እዚህ ግቢ ነው ያለው። እሺ ወጥቼ እንደ ቱሪስትም እየዞርኩም ባላይ እንዴት ይሄን አላየሁም የሚለው ነው የገረመኝ።
የመጽሐፎቹ ሲገርመኝ ከጃንሆይ ጀምሮ የእሳቸው ላይብረሪ፣ የብራናው ክፍል፣ የኦዲዮ ቪዥዋሉ ክፍል በጣም አስገረመኝ እና አምላኬ ምንድነው ያለኝ? አንቺ መንገድ አሳየኝ ነው ያልሽኝ፣ እኔ ግን እስከ ቦታው ይዤ ያዩን የት እንደሚቀመጥ እኔ ነኝ እማረገው አለ። ይሄንን ላደረገልኝ ለእግዚአብሔር በጣም አመሰግናለሁ። እንደዚህ እንባ የሚያስጠርቅ ታሪክ ያለው ወንድም ስላለኝ፣ እንባዬ ስለታበሰ፣ ጥቁሩን ስላወለቀን ያዩ ዝም ቢልም ታሪኩ ከመቃብር ውስጥ ፈንቅሎ አውጥቶታል። ያዩ ከኢትዮጵያ ጋር የተገናኘው በግጥም በመጽሐፍ አገሬ አገሬ በሚለው ሳይሆን ታሪኳ ያሳሰዋል፣ ይሰበስበዋል። ልክ እንደዚህ እንደሳሳላት እሱ እንደጻፈላት፣ እንደሰነደላት፣ እንደተረከላት ዛሬ ኢትዮጵያ በወርቅ ስሙን ጽፋዋለች፣ ውለታውን መልሳለች። በጣም አመሰግናለሁ። ያዩ አልሞተም። ያዩዬ በጣም ነው የምወድህ። አንተም ነፍስ ትረፍ፣ እኔም እተኛለሁ። በጣም ደስ ብሎኛል። እንደገና በጣም አመሰግናለሁ። ሰርጸ ባለሙያዎቹን እኔን ሁሉ ያረጋችሁትም ሁሉ አመሰግናለሁ። እግዚአብሔር ክብር ምስጋና ይግባው። ርክክቡ ያው መጽሐፉ ቅድም አልተዘረዘረም። መጽሐፍት ብቻ ከ5000 በላይ ነው። መጽሔቶቹ ከዛ ያልተናነሱ በጣም ታሪካዊ 1928 ዓመተ ምህረት ድረስ ያለ ነው። በጣም ጥልቅ ነው። ታዩታላችሁ በኋላ። እነሱን ሁሉ መረካከብ ይከብዳልና ኦልሬዲ ስለተቀመጡ፣ ዛሬ ግን ለሰርጸ ቆልፍ ያስቀመጥኩት እዚህ እንደሚገባ ልቤ ያቅ ነበር። እዚህ ሲገባ ግን ምንድነው በተለየ ሁኔታ ምሰጠው ስል እንደዚህ ለተከበርንበት ቤት ደግሞ የመጀመሪያው የወመዘክር መተዳደሪያ ደንብ ተቋም ውስጥ የሌለው 1936 እና ዛሬ ለተቋሙ በልዩ ሁኔታ ያዩ ላይብራሪ ውስጥ ሳይሆን የሚሆነው በእናቶ ሰርጸ እጅ የሚሆነው ይሄን ነው የምናበረክተው። በዚህ መልኩ ይታይልን ርክክቡ። ክቡራቱ ሰርጸ ግን መጀመሪያው ፔጅ ላይ ያለችዋንም ታነብልናለ። እሺ፣ ይሄ መመስረቻ የለንም። መጀመሪያ ልንገራችሁ፣ ይሄ ቤተ መዛግብት 82 ዓመቱ ነው። 1936 ከተመሰረተ ጊዜ ጀምሮ መጽሐፍት ሰብሳቢ ነው። የራሱ ዶክሜንት አልነበረውም። ያዩ ግን ይዞለት ነበር። መግለጫውን ላንብብላችሁ። በዚህ አዲስ የሕዝብ ቤተ መጻሕፍት ቤት የሚታተሙ መጻሕፍት፣ ያልታተሙ ጽሑፎችና ለታሪክ የሚጠቅሙ ነገሮች ሁሉ ተሰብስበው የሕዝባችን የአእምሮ ቅርስና የተስፋው ማንቂያ እንዲሆኑ ይጠበቃሉ። ይህ ቤት ጥንታዊ ታሪካችንን ለመጠበቅ ባላደራ ከመሆኑ በቀር ለመጪው ታሪካችን ሁሉ በቀጥታ ረዳታችን መሆን አለበት። ሚያዝያ 27 ቀን 1936 ዓመተ ምህረት ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ። እንኳን ደህና ተገናኘን። እንኳን ለዚህ ታሪካዊ ለሆነ ተግባር ለመሰባሰብ አበቃን። ይህ እንዲሆን ደግሞ የለፉትን የሰሩትን በኮሚቴነት ያገለገሉትን እንዲሁም ደግሞ ይሄንን ትልቅ ተቋም ለትልቅ ተግባር እንዲተጋ ያበቁትን ኃላፊዎች አመሰግናቸዋለሁ፣ ከልብ አመሰግናቸዋለሁ። ያዩ እንግዲህ በምሰራበት ኃላፊነት ብቻ ላየው የምፈልገው ሰው አይደለም። እኔም ወዳጄ ስለሆነ ግን ከያዩ በፊት የማውቀው ሂሩትን ነው። በስራ ምክንያት አዲስ አበባ ዩኒቨርሲቲ ሳለሁ ተገናኝተን በጣም ጥሩ ወዳጄ እህቴ ሆና የቆየች በዝቅታም በከፍታም ጊዜ ታሪኳን መከታተል ሁኔታዋን መከታተላት እህቴ ናት። ዛሬ ደግሞ አንድ እህት ለአንድ ትልቅ ወንድም ልትሰራው የምትችለውን ትልቅ ስራ አርጋ ቆማ በመፈጸሟ በጣም አመሰግናታለሁ።
ያዩን እንደዚያ ለማየት አልፈልግም ያልኩት ምክንያት እንደ ወዳጅ ቆይ መጀመሪያ ያየህ ይራድ የሚለው ስም አይመጣልኝም ከፊቱ ጋር። ምክንያቱም ያየህ ይራድ ማለት ያየህ ይፍራ ማለት ነው። እኔ ደግሞ ሳየው ያየህ ይውደድ አይነት ስም ነው የሚታየኝ ሳየው። ምክንያቱም ፈገግተኛ ሰው ነው በጣም። ዶክተር ጓለ ገብረ ዮሐንስ የሚባሉ አንድ ትልቅ ምሁር ትምህርትና እውቀት የሰው ልጅ እንደ ድመት ቆዳ ያለሰልሱታል ይላሉ። የተማረ ያወቀ ሰው ለስላሳ ይሆናል፣ ያልተማረ ያላወቀ ደግሞ ጉጥ ይበዛዋል፣ ጥፍር ይበዛዋል ይላሉ እና አስቸጋሪ ይሆናል ለማለት ነው። ይሄ ነገር ይሄ ቃል ከሚገልጻቸው ሰዎች መሃል አንዱ ያዩ ነበረ። ራስ ሆቴል አካባቢ የቀጠረኝ እንገናኝ ነበር፣ ብዙ ነገር እንጫወት ነበረ። ሳየው ፈገግታ ለሰከንድ የማይጠፋ ከፊቱ ላይ ሰው እንዴት አይነት ሰው እንደሆነ አላቅም። እና በጣም ቻርሚንግ ሰው ነው፣ በጣም ለስላሳም ሰው ነው። ግን ቅድም ጌች እንዳለው ዊቲ ነው፣ በጣም አስተዋይ ሰው ነው። ይሄ አስተውሎትና ዊት ዝም ብሎ የመጣ እንዳልሆነ አሁን በስብስቦቹ ተረዳሁኝ፣ ቤቱን ስለማላውቀው። 7 ሳምንት የአርካይቪንግ ስራ የፈጀ ስብስብ በጣም ሪች የነበረ ስብስብ ነው ማለት ነው። እና ይሄ ነው ለካስ ሰውየውን እንደዛ ያደረገው፣ የገራው፣ ልስልስ ያደረገው፣ ውብ አእምሮ፣ ውብ ልቦና፣ ውብ መንፈስ እንዲኖረው ያደረገው እውቀት ነው። ለካስ በልጅነቴ አባቴ ጋር ቁጭ ብዬ የማን እንደሆነ ሳላውቅ የሰማሁት የኩኩ ሰብስቤ ቺናት ሀገሬ የሚለው ድንቅ ዜማ ለካስ ከዚህ ውስጥ የተቀዳ ነው። ቆሜ ልመርቅሽ የሚባለው ሙዚቃ ሲወጣ ሀገር ይወደዳል። ሀገር ሲወደድ በብዙ መንገድ ይነገራል። ግን እንዲህም ለካስ ይነገራል። ለካስ ልጅ እናቱን ይመርቃል፣ ያውም ቆሞ። በጣም ደብዝ ያለው ሀሳብ ነው ይሄ። ለካ የሚወጣው ከመጽሐፍት ነው፣ ከእውቀት ነው። ይሄን ያረጋገጠልን። ታዲያ ይሄን ደግሞ ዛሬ የምንጽፍ ሰዎች፣ ግጥም የምንጽፍ ሰዎች፣ የሙዚቃ ድርሰት የምንደርስ ሰዎች፣ ተውኔት የምንጽፍ ሰዎች ቋሚ ትምህርት እንዲሆነን ደግሞ ዛሬ ትልቅ ስራ ተሰራ። ያየህ ይራድ የሰራው ስራ ማወቅ የምትፈልጉ ሰዎች የሱን ንባቦች አንብቡ። ሂዝ ሪድስ ምን እንደሆኑ እሱ ነው ስራዎቹን የሚያሳያችሁ። ደን አሁን ደግሞ ሌሎች ያየህ ይራዶች እንዲወጡ ይሆናል ማለት ነው። ለምን ትልቅ ተቋም ውስጥ መጣ ይሄ ነገር? አርካይቭ በጣም ኢንትረስቲንግ ነገር ነው። እዚህ ይሄን ግቢ ብዙዎቻችሁ የምታውቁት በመመዘክር ነው፣ በላይብረሪነት ነው። ብዙ ሰው የሚያውቀው እኛ ማጥንተንበታል ድሮ ስንፈተን። የአርካይቭ ጎን አይታወቅም ብዙ። ግን በጣም የማበረታታው ሰዎችን አርካይቭን እንድትጎበኙት ነው። የዚህም ቤት አርካይቭ ሰነዶች፣ ደብዳቤዎች፣ ቃለ ጉባኤዎች፣ ሀገር እንዴት ነበረ የሚመራው ለማለት የሚኒስትሮች ምክር ቤት ቃለ ጉባኤዎችን እዚህ ገብታችሁ ታገኛላችሁ። ማን ምን አለ፣ ማን ምን መለሰ፣ ማን ሀሳብ ሰጠ፣ በምን ጉዳይ ላይ ዘመንን ይነግራችኋል። አካባቢውን በደንብ አድርጎ ያሳያችኋል። ጥላሁን ገሰሰ አገር ፍቅር ማህበር ሆኖ የተቀጣበት ደብዳቤ የዘመኑን ሀሳብ፣ የዘመኑን ሁኔታ ለመረዳት ለሚፈልግ ሰው ቁልጭ አድርጎ ያሳያል። ጥላሁን ገሰሰ የተባለው ሰራተኛ ቆሎ እየጎረደመና እያስጎረደመ ስለሚረብሽ 3 ብር ተቀጥቷል የሚለው ደብዳቤ የአካባቢውን ሁኔታ የነበረውን ሁኔታ ያሳያቸዋል። እንዴት ነበር የሚታሰበው የሚለውን ያሳያቸዋል። የምግብ ዝርዝሮች ሜኒዎች አሉ እዚህ ቤት። ንጉሠ ነገሥቱ ራት በሚጋበዙበት ጊዜ የቀረቡ የምግብ አይነቶች ምን ምን ነበሩ? የሚደንቅ ነው። ሜኑን ታገኛላችሁ። ሰው ኢትዮጵያን ለማወቅ እዚህ ቤት መምጣት ነው ያለብን። ብዙ ሰነዶችን እናገኛለን። አሁን ጠቅሼ እናንተ ማድከም አልፈልግም፣ ጋብዛችኋለሁ ግን እንድታዩት። በጣም ትልቅ ስራ ተሰርቷል ዛሬ። በጣም ትልቅ ድንቅ ምሳሌነት ያለው ስራ ተሰርቷል እና ነጋሽ ዳዊት እና ረጌ እንዳረጋችሁት ሁሉ ሌሎቻችንም ነፀሐይም ሁላችሁም እዚህ ያላችሁ ትልልቅ ሰዎች
ማንኛውም ነገር እዚህ ቤት አርካይቭ መደረግ አለበት። የእናንተ በተለይ ትልልቅ ሰዎች ስራ ውጤት፣ ንባብ፣ የተጻጻፉት ነገር ሁሉ አርካይቭ ቢደረግ ይጠቅማል፣ ለልጆች ይጠቅማል፣ ለትውልድ ይጠቅማል። እና ይሄንን ነው ማለት የምፈልገው። የጸጋዬ ገብረመድኅን ሞት የሚሙት የታባቱ የሚለው ግጥምን በሱ መንፈስ ብንለያይ በጣም አሪፍ ነው። ስለዚህ ለወንድማችን ያየራድ ለዚህ ዝግጅት የሚሆነው ይሄ ግጥም ነውና ነባ ያንብብልንና እሱን መንፈስ ይዘን የዛሬ ፕሮግራማችንን እናጠቃልላለን። የታባቱ ሞትም ይሙት። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት። በሳቅ በደስታ ግደሉት፣ በሐሴት በልልታ ውገሩት፣ ካጥንቴ በታች ቅበሩት። እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት። ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግነን አትበሉት። በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆሆይታ አካትቼ በሰርጌ ብቀበር ሞቼ እጸድቅ ነበር ባትረሱ በእንባ ውሌን ባታፈርሱ። እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ፣ በሙሾ ዋይታ አታጅሉኝ። አባት እናቴም ፊትሽ አይክሰል፣ በልልታ ብርሃን ይንበልበል። በእረፍቴ እንዳታፌዥብኝ፣ በሰርጌ እንዳታለቅሽብኝ። ገጽሽ በጭንቅ አይወረስ፣ ልብሽ በሐዘን አይለበስ። በሆድሽ ሞት አይጸነስ፣ እምባ በዓይንሽ አይቋጠር። የሞት ቅስሙ እንዲሰበር። አሁን አደራ አደራችሁን የሙት ውሌን ተቀበሉኝ፣ ደስታዬን ተካፈሉኝ። ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ። በዶርዜ እስክስታ አስቀብሩኝ፣ በእልልታው ጉዞ አሳጅቡኝ። በጦሩ ችቦ አሳጥሩኝ፣ ጭብጨባችሁ በስልቱ ይውረድ። ዛፍ ቅጠሉም አብሮ እስኪረግድ፣ ሀገር ምድሩ ያቅራራ። ሐሴት ነው ይበል ጆቢራ፣ ሰርጌ ነው ይምታ ዳንኪራ። እንዲህ ስሜት ሲፍለቀለቅ ሲፈነድቅ ሲግል ሐሞት፣ ቱማታው ሲዋጥ በላቦት፣ ሆይታ በሆይ ሆይታ ሲራኮት፣ ማሳለፊያ መግቢያ